ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ማክሰኞ የጧት ስፖርታዊ መረጃዎችን ከናንተው ከሆነው ከአሁን ስፖርት ይዘን መጥተናል። ከነዚህም መካከል እንግዲህ ከአርሰናል ጋር የምናነሳቸው መረጃዎች አሉ። ስለ ዝውውር፣ ስለ ተጫዋቾች ሁኔታ እንዲሁም ደግሞ ስለ አውሮፓ ቻምፒየንስ ሊግ ፍጻሜ የምናነሳም ይሆናል። በማንቸስተር ዩናይትድ ቤት አሁንም ማይክል ካሪክ ስማቸው እየተያዘም ነው የሚገኘው። ከዚህም በተጨማሪ ሌሎች መረጃዎችን የምንመለከት ይሆናል። እነማን ይመጣሉ የሚለው እንግዲህ አሁንም ከማንቸስተር ዩናይትድ ዝውውር መረጃዎች መካከል አንደኞቹ ናቸው። ቼልሲ ቤት አሰልጣኝ ዣቪ አሎንሶ ምናልባትም ወደ ቼልሲ ቤት የመሄድ እድላቸው እየሰፋም ይገኛል። ጆዜ ሞሪኒዮ ደግሞ ወደ ሪያል ማድሪድ የመምጣት እድል እንዳላቸው መረጃዎች በስፋትም ነው እያመላከቱት የሚገኙት። ማንቸስተር ሲቲ፣ ሊቨርፑል፣ ባርሴሎና የመሳሰሉ ክለቦችንም በስፋት የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። ከሀገር ውስጥ መረጃዎቻችን ስንጀምር ኢትዮጵያ መድን ድል ማድረግ ችሏል። በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ኢትዮጵያ መድን ኢትዮጵያ ንግድ ባንክን 2-1 ማሸነፍ ችሏል። የኢትዮጵያ መድንን የማሸነፊያ ግብ ረመዳን የሱፍ እንዲሁም ደግሞ ዳዊት አላቸው አስቆጥሯል። የኢትዮጵያ ንግድ ባንክን ብቸኛ ግብ አብዱ መሐመድ በራሱ ግብ ላይ ማስቆጠሩን ነው የተመለከተው። የኢትዮጵያ መድን ሶስተኛ ተከታታይ ድሉን ማስመዝገብም ችሏል። የሊግ የደረጃ ሰንጠረዣቸውን ስንመለከት ኢትዮጵያ መድን በ40 ነጥብ 10ኛ ደረጃ ላይ የተቀመጠ ሲሆን ኢትዮጵያ ንግድ ባንክ ደግሞ በ38 ነጥብ 13ኛ ደረጃ ላይ ተቀምጧል። ቀጣይ መርሃ ግብር አርብ ዕለት መቀሌን ሰባን እንደርታ ከኢትዮጵያ መድን ሲጫወት፣ ሸገር ከነማ ደግሞ ከኢትዮጵያ ንግድ ባንክ በተመሳሳይ ሁለቱም አርብ ዕለት የሚያደርጉት ጨዋታ ይጠበቃል። ነጌሌ አርሲም ወሳኝ ድል ማሳካቱን ነው የተመለከትነው። በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ነጌሌ አርሲ ድሬዳዋ ከነማን 3-0 በሆነ ውጤትም አሸንፏል። የነጌሌ አርሲን የማሸነፊያ ግቦች ከቤ ብዙነህ፣ ዳዊት መለሰ እንዲሁም ደግሞ ዳዊት ተፈራም አስቆጥረዋል። ነጌሌ አርሲ ማሸነፉን ተከትሎ ከሊጉ መሪ ሲዳማ ቡና ያለውን የነጥብ ልዩነት ወደ 4 ማጥበብም ችሏል። የሊግ የደረጃ ሰንጠረዡን ስንመለከት ነጌሌ አርሲ በ51 ነጥብ ነው ሁለተኛ ደረጃ ላይ የተቀመጠው። ድሬዳዋ ከነማ ደግሞ በ34 ነጥብ 17ኛ ደረጃ ላይ ተቀምጧል። ቀጣይ መርሃ ግብር ሐሙስ ዕለት መቻል ከነማ ከነገሌ አርሲ ሲጫወት፣ አርብ ዕለት ደግሞ ድሬዳዋ ከነማ ከባህር ዳር ከነማ የሚያደርጉት ተጠባቂ መርሃ ግብርም አለ። ከክለብ መረጃዎቻችን መካከል እንግዲህ ስለ አርሰናል ቡድን አሁን የወጡ መረጃዎችን ደግሞ እንመልከት። ዴቪድ ራያ በአሁኑ ሰዓት ኮንትራቱ ላይ የ1 ዓመት የማራዘም አማራጭም አለው። ይህም 2 ዓመት ብቻ ነው የቀረው። ባለፈው ክረምት በሳሚ ሞክቤል ቢቢሲ እንደዘገበው የደሞዝ ጭማሪ ስምምነት ላይ በመድረሱ ሁሉም ወገኖች ኮንትራቱን እንደሚፈርም ስለሚያውቁ በጣም ዘና ብለዋል። ይህ ተጫዋች አሁንም በአርሰናል የመቆየት እድልም አለው። 1 ዓመት አለው። ከዛም በኋላ 1 ዓመት የማራዘም ከፍተኛ እድልም አለው። ይህንንም ደግሞ ክለቡ ይጠቀማል ተብሎ ይጠበቃል። ከ2 ዓመት በኋላ ምናልባትም ደግሞ ከ1 ዓመት በኋላ ደግሞ አዲስ ኮንትራት የመፈረም ሰፊ እድል እንዳለው ነው እየተገለጸ የሚገኘው። ዴቪድ ራያ በዚህ ዓመት እንግዲህ የእንግሊዝ ፕሪሚየር ሊግን እንዲሁም ደግሞ የአውሮፓ ቻምፒየንስ ሊግን ጎልደን ቡት ማንሳቱንም እናስታውሳለን። በእንግሊዝ ፕሪሚየር ሊግ ተከታታይ 3ኛ ዓመቱን እንዲሁ ነው የተመለከትነው። ሌላኛው ለዓመቱ ምርጥ ተጫዋች ተፎካካሪ ማን ነው በሚለው ድምጽም ይወሰናል። ሚኬል ሜሪኖ ደግሞ በሳር ላይ ለመመድ መጀመሩ ነው እየተገለጸ የሚገኘው። ለመጨረሻ ጊዜ የሰማሁት የስፕሪንግ የሩጫ ስራ እንደነበር ነው እየተገለጸም የሚገኘው። ክለቡ በጣም ጥንቃቄ እያደረገም ይገኛል። ኳስ ከመጫወቱ በፊት የመልሶ ማገገም ነጥቦችን በተገቢ ሁኔታ ማሳካትም አለበት። አሁን ግን አዎንታዊ ምልክቶች እያሳየ እንደሚገኝ ነው እየተገለጸም የሚገኘው። ሌላኛው ከትላንትና ጀምሮ ጁሪያን ቲምበር ለቀጣዮቹ ጨዋታዎች ሙሉ በሙሉ ውጪ እንደሚሆን አልተነገረም። በመጋቢት ወይም ደግሞ ኤፕሪል ወል አንዳንድ ጉዳቶች አጋጥመውታል። እናም የጉሮሮ ምቾት ማጣትም እየተሰማውም ይገኛል። መች እንደሚመለስ አሁንም እየተረጋገጠም አይገኝም። ጁሊያን ቲምበር ትላንትና በሜዳ ላይ ከሄንዝ ጋር በቅድመ ጨዋታ ልምምድ ላይ አብሮ ታይቷል። በአመራር ቡድኑ ውስጥ ያለውን ሚና የሚያሳይ ትልቅ ምልክት እንደሆነ ነው መረጃዎች እያሳዩ የሚገኙት። ነገር ግን መቼ ይመለሳል ያልተረጋገጠም ጉዳይ ነው። ኔዘርላንዳዊ ለመመለስ ጠንክሮ ግን እየሰራም ይገኛልም ነው የተባለው። አሰልጣኙ የቡድን አጠቃላይ ጤና የአካል ብቃት ለማሻሻል ጥረት እያደረገ እንደሚገኝ ነው በአሰልጣኝ ሚኬል አርቴታ በኩልም እየተገለጸም የሚገኘው። ሌላኛው የሄል ኤንድ አካዳሚ ማሻሻያ በአንድሪያ በርታ እንዲሁም ደግሞ ማውሪዚዮ ማሼሌ እየተቆጣጠሩትም ይገኛሉ። ዋና ዓላማው የመጀመሪያውን ቡድን ለመደገፍ እንዲሁም የተጫዋቾችን ንግድ በውሰትም ሆነ በሽያጭ ማሳደግ እንዲሁም ማበረታታት መሆኑ ነው እየተገለጸም የሚገኘው። አካዳሚው በአርሰናል ቤት አሁን እጅግ በጣም እየተጠናከረ እንደሚገኝ ሃንድ ኦፍ አርሰናል ይዞት የወጣው መረጃም ያሳያል። ሌላኛው 3 የፍጻሜ ጨዋታዎች ይቀራሉ፣ የሚፈጥረውን አብረን እናያለን ሲል ነው ይህንንም መረጃ እንዲሁ ማጋራትም እየቻለው።
ጋሪ ኔቨልም ይናገራል። ሚኬል አርቴታ ከዌስትሃም ጋር ባደረገው ጨዋታ ትንሽ እድለኛም ነበር። አርቴታን የእግር ኳስ ቡድን እንዴት ማስተዳደር እንዳለበት ወይም ደግሞ የተተኩ ተጫዋቾች እንዴት መያዝ እንዳለባቸው የምነግረው እኔ አይደለሁም። መጀመሪያ ላይ ቤን ዋይት ተጎድቶ አርቴታ ዙቢሜንዲን አስገባ። ሳካ እንደ ቀኝ ተከላካይ ሆኖ መጫወት አይመጣም ብዬ ማሰብ ጀመርኩኝ። እናም ባለሙያዎቹ ጠየኳቸው። እናም እዚያ ተጫውቶ እንደሚያውቅም ነግረውኝም ነበር። ስለዚህ ሪካርዶ ካላፊዮሪ ወደ ቀኝ ጎንም ይሄዳል ብዬም አሰብኩኝ። እስቲ እኔ ብለንም ስናይ በስተመጨረሻም ዴክላን ራይስ እንደ ቀኝ ተከላካይ ተጠቀመው። የዛኔ ለኔ አይሆንም ብዬም አሰብኩኝ። አሰልጣኝ ሚኬል አርቴታ አብዷልም አልኩኝ በብዙ ምክንያቶች። የማይሆን ውሳኔም ነበር። ዴክላን ራይስ ሲነሳ የመሃል ሜዳ ጉልበት እያጣም ሄደ። እናም ትልቁ ነገር ራይስን ከመሃል ሜዳ ማውጣት አትችልም። በጣም መጥፎ ውሳኔም ነበር። ነገር ግን ሚኬል አርቴታ ይህን ስለተገነዘበ እንዲሁም ሜስኬራን በማስገባት ሁኔታውን ከ15 ደቂቃዎች በኋላ እንዲሁ ማሻሻል ችሏል ሲልም ነው የሚያነሳው። እንዲሁ ሲናገር ደግሞ የአውሮፓ ሻምፒዮንስ ሊግን ማሸነፍ ለሚኬል አርቴታ ትልቅም ጉዳይ ነው። ነገር ግን የፕሪሚየር ሊጉን ቢያሸነፍ የሚያገኘውን እውቅና ተመሳሳይ እውቅና አያገኝም። እንደ አሰልጣኝ እውቅና ለማግኘት የፕሪሚየር ሊጉን ማሸነፍም አለብህ። እርግጥ ነው የአውሮፓ ሻምፒዮንስ ሊግን ካሸነፉ ትልቅ አድናቆትም ይደርሳቸዋል እናም የክለቡ ሌጀንድም ይሆናሉ። ነገር ግን የፕሪሚየር ሊጉን ካሸነፉ ሙሉ በሙሉ በተለየ ደረጃም ይሆናል ሲልም ነው የሚገልጸው። ሌላኛው አርሰናል የክረምት ጊዜ ስራ የሚበዛበት እንዲሁም ደግሞ እየተጨናነቀ እንደሁም ይሆን በአሁኑ ሰዓት ላይ ቤን ጃኮብስ ይዞት የወጣው መረጃም ያሳያል። የክረምት የዝውውር መገባደጃው ምናልባትም እንግዲህ አሰልጣኝ ሚኬል አርቴታን የሁለት ሰዓት ማጠናቀቅ እንዲሁም ደግሞ ሁሉም ወገኖች በዚህ የውድድር ዘመን በሊጉ ወይም በአውሮፓ ሻምፒዮንስ ሊጉ ምንም ይሁን ምን ለፕሮጀክቱ ትክክለኛው ሰው እሱ እንደሆነም ያምናሉ ሲልም ነው የሚገልጸው። ሌላኛው አርሰናል የመሃል ሜዳ ተጫዋች ገበያን እያጠናም ይገኛል። ሳንድሮ ቶናሊን የሚያደንቁት ተጫዋች ነው ሲል ቤን ጃኮብስ ሜል ላይ መጻፉን ነው የተመለከት ነው። ሃንድ ኦፍ አርሰናል ሲገልጽ ደግሞ ዴቪድ ራያ ለ2 ዓመት በአሁኑ ሰዓት ላይ ያለው እድል ሰፊ መሆኑን ተከትሎ ስለሱ አሳሳቢ ነገር የለም ሲል እንዲሁ ደግሞ አንስቶታል። ሉክ ሾው ወደ ስብስብም ተመልሷል። የማንቸስተር ዩናይትድ የመስመር ተጫዋች የሆነው ሉክ ሾው የእንግሊዝ ብሔራዊ ቡድን ለዓለም ዋንጫ ውድድር ይፈለጋል። 55 ተጫዋቾች በተጠሩበት በዚህ ሰዓት ላይ እንግዲህ ይህ ተጫዋች አሁንም መካተቱ ነው እየተገለጸ የሚገኘው። እነዚህ 55 ተጫዋቾች በመቀጠል ለዓለም ዋንጫ የመጨረሻ 26 ተጫዋቾችን የሚያካትት ስብስብ ይፋም ይደረጋል ተብሎ ይጠበቃል። በአሁኑ ሰዓት ላይ 55 ውስጥ መካተቱ ነው የተገለጸው። ሳሙኤል ሉኸረስት ማቲያስ ፈርናንዴዝ በማንቸስተር ዩናይትድ አመራሮች ዘንድ እጅግ የሚደነቅም ተጫዋች ነው። በተለይም ጄሰን ዊልኮክ የሳውዛምፕተን ዳይሬክተር በነበረበት ወቅት ተጫዋቹን በቅርበት ሲከታተለውም ቆይተዋል። ዌስትሃም ከሊጉ የሚወርድ ከሆነ ማቲያስ ፈርናንዴዝ ያለ ጥርጥር ወደ ማንቸስተር ዩናይትድ የመምጣት እድልም አለው ሲልም ይገልጻል። ሮይ ኪን ስለ ብሩኖ ፈርናንዴዝም ይናገራል። አንዳንድ ተጫዋቾች ከጉዳት እንዲጠበቁ በማሰብ እረፍትም ይሰጣቸዋል ሲልም ይገልጻል። ብሩኖ ጋር ስትመጣ ግን ለዚህ ጉዳይ በጭራሽ አታስብም። ሁልጊዜ ለጨዋታው ዝግጁ ነው። ስለሱ እንዲሁ እረፍት የምታስብበት ጊዜም የለም። አመቱን ሙሉ የሚጫወትለት ተጫዋች ነው። አንዳንድ ተጫዋቾች እረፍት ያስፈልጋቸዋል። ለብሩኖ ግን ይህ ነገር አይሰራም ሲል ነው ሮይ ኪንም እየተናገረው። ቼልሲ ዣቪ አሎንሶን ለመሾም እያሰበ መሆኑም ይገለጻል። የምዕራብ ለንደኑ ክለብ ቼልሲ በቀጣይ አሰልጣኝ ዣቪ አሎንሶን በኃላፊነት ለመሾም እያጤነ መሆኑ ነው የተገለጸው። ሰማያዎቹ እስካሁን ከውሳኔ ባይደርሱም አሰልጣኝ ዣቪ አሎንሶን በሚሾኑበት ሁኔታ ላይ እያሰቡ እንደሆነም ተገልጿል። ስፔናዊ አሰልጣኝ ዣቪ አሎንሶ ቼልሲን ለመረከብ ዝግጁ መሆናቸው እንደገለጹ ነው ዘ አትሌቲክስ የሚያስነብበው። በሌላ በኩል አሰልጣኝ አንዶኒ ኢራውላ ሌላኛው የቼልሲ አማራጭ አሰልጣኝ መሆኑን እየተገለጸም ነው የሚገኘው። ምንጮች እንደነገሩት ከሆነ የቼልሲ የስፖርቲንግ አመራር ቡድኑ አሰልጣኝ ዣቪ አሎንሶን ለክለቡ የረጅም ጊዜ መዋቅር የቅጥር ሞዴል እንዲሁም ደግሞ የጨዋታ ዘይቤ እጅግ በጣም ተስማሚ እንደሆነ ለይተውም አውቋል። በሁሉም ወገኖች መካከል የተደረጉ የመጀመሪያ ውይይቶች በአዎንታዊ መልኩም እንደተከናወኑም ነው የሚታመነው። ቼልሲም በአሎንሶ ሀሳብ ሰብዕና እንዲሁም ደግሞ ለቡድኑ ልማት ባለው ራዕይ በጣምም ተደንቋል። አሎንሶ በውይይቱ ወቅት ጠንካራ የመጀመሪያ መስፈርትን እንዳቀረበም ተናግሯል። እናም ቼልሲ የእሱን መገለጫ እንዲሁም ደግሞ ሊንቀሳቀስ የሚፈለገውን አቅጣጫ በቅርበት እንደሚከታተሉም ያምናል ሲል ግሬም ቤሊ በዘገባው በሰፊም እያመላከተም ይገኛል። ከዚህ በፊት እንግዲህ ከሊቨርፑል ጋር ነበር አሰልጣኝ ዣቪ አሎንሶ ሲነሳም የነበረው። ምናልባትም እንግዲህ አሰልጣኝ አርኔ ስሎት ከሊቨርፑል የሚባረረው ከሆነ የቀድሞ የሊቨርፑል ተጫዋች በአሁኑ ሰዓት ላይ በአሰልጣኝነት የመመለስ እድል አለው ተብሎ ይጠበቅም ነበር። ነገር ግን በተለይም ሪቻርድ ሁይዙን የያዘው የሊቨርፑል አመራሮች ግን አሰልጣኝ አርኔ ስሎትን ያባሩታል ተብሎ እንደማይጠበቅ መረጃዎችም በስፋትም ያመላክታሉ። ዣንሉጂ ዶናሩማ ስለ ማንቸስተር ሲቲ ደጋፊዎችም እንዲህ ሲልም ተናግሮም ነበር። ለክለቡ ያላቸው ፍቅር ማየት ትችላለህ። እምነታቸውን እንዲሁም ድጋፋቸው ይችሩሃል። ይህ ሁሉ ደግሞ እነሱ በመወከል ኩራት እንዲሰማህም ያደርጋል። ለነሱ ሙሉ አቅምን እንድትጫወትም የሚያደርግም ስሜት ነው ሲልም ነው እየገለጸም የሚገኘው።
ኪሊያን ምባፔ በበርናቦ መጫወትም አይፈልግም ነው የተባለው። የሪያል ማድሪዱ ተጫዋች ኪሊያን ምባፔ በዚህ ዓመት በድጋሚ በሳንቲያጎ በርናቦ ስቴዲየም መጫወት እንደማይፈልግም ተገልጿል። ምባፔ በሳንቲያጎ በርናቦ መጫወት የማይፈልገው ከደጋፊዎች በሚደርስ ተቃውሞ ምክንያት መሆኑ ነው የተገለጸው። በዚህ ዓመት የሪያል ማድሪድ ደጋፊዎች በተወሰኑ ጨዋታዎች ተቃውሞ አሰምተውም ነበር። አሁን ላይ ኪሊያን ምባፔ ከጉዳቱ መቼ እንደሚመለስ በክለቡ ላይ በግልጽ የሚታወቅ አለመኖሩ ነው የተገለጸው። በሪያል ማድሪድ መልበሻ ቤት እንዲሁም አስተዳደር ውስጥ በኪሊያን ምባፔ ጉዳይ ብስጭቶች እየጨመሩ መሆኑን ዘ አትሌቲክስም ያስነብባል። ቪኒሲየስ ጁኒየር በሪያል ማድሪድ የመልበሻ ክፍል ውስጥ ካሉ እውነተኛ መሪዎች አንዱ ነው ይለናል አሰም በዘገባው። ከዚህም የቡድን አጋሮቹ እንዲሁም ደግሞ ከፍሎሬንቲኖ ፔሬዝ ጠንካራ ድጋፍም አግኝቷል። በክለብ ውስጥ ሁልጊዜ የሚታገል እንዲሁም ደግሞ ሁኔታውን ምንም ይሁን ምን እያንዳንዱን ጨዋታ መጫወት የሚፈልግ እንዲሁም በአስቸጋሪ ጊዜያት ክለቡን ትቶ የማይጠፋ ተጫዋች እንደሆነም ይወሰዳል ሲል የተገለጸ ሲሆን በተቃራኒው ደግሞ ፌዴ ቫልቬርዴ እስከ ውድድር ዓመቱ መጨረሻ ድረስ ለማድሪድ አይጫወትም የሚሉ መረጃዎችም ወጥቷል። እናም ነገሮች ተስተካክለው በሚቀጥለው የውድድር ዓመት በሊጉ ቢቀጥል እንኳን የካፒቴን አብርም ባንዱን አይለብስም የሚሉ መረጃዎችም በስፋትም ይገለጻሉ። በመልበሻ ክፍል ውስጥ ያለው የካፒቴን ተዋረድ ውስጥ ሙሉ በሙሉ ከሱ እንዲርቅ ይደረጋልም ተብሏል። በሱ እንዲህ ደግሞ ሞሬል ቹዋሚኒ መካከል የተከሰተው ነገር በክለቡ ከፍተኛ ባለስልጣናት ከፍተኛ ብስጭት ውስጥ እንዳስገባቸው የተገለጸ መረጃም ነው። ዌስሊ ሽናይደር ይናገራል። የባርሴሎና ደጋፊዎች ላሚን ያማል ከሮናልዶ በላይ 3 የላሊጋ ዋንጫውን በማሳካቱ ሮናልዶ ላይ ካፌዙ በኋላ የሚከተለውን ሀሳብም ሰጥቷል። የባርሴሎና ደጋፊዎች የ18 ዓመቱን ልጅ በላሊጋ ዋንጫ ምክንያት ከክርስቲያኖ ሮናልዶ ጋር ሲያወዳድሩ ሲታይ የዚያ ክለብ ደረጃ ምን ያህል እንደቀነሰ ይነግረሃል ሲልም ነው የሚገልጸው። ይህ ክለብ ለ10 ዓመታት ያክል የአውሮፓ ሻምፒዮንስ ሊግን ያላሸነፈ በአውሮፓ በየወቅቱ የሚያፍር ከዚያም የዓለም እግር ኳስን እንደገና የመቆጣጠር ያክል የሊግ ዋንጫዎችን የሚያከብር ክለብ ብቻ ነው ሲልም ነው የሚገልጸው። ክርስቲያኖ ሮናልዶን እንግሊዝን፣ ስፔንን፣ ጣሊያንን እንዲሁም ደግሞ አውሮፓን ለ20 ዓመታት ያክል ተቆጣጥሮታል። የባርሴሎና ደጋፊዎች ከመቼውም ጊዜ በበለጠ ታላላቅ ተጫዋቾችን ለማስፈረም ለመማረክ ከመሞከራቸው በፊት የጥሎ ማለፍ ዙሮችን እንዴት ማለፍ እንዳለባቸው የበለጠ መጨነቅ አለባቸው። ስለ ክርስቲያኖ ሮናልዶ በዚህ ሰዓት ላይ ማንሳት ያለባቸው አይመስለኝም። እሱ ትልቅ ተጫዋች ነው። ባርሴሎና ግን ምን ያህል እንደወረደ ያሳየናል ሲልም ነው እንዲሁ የሚገልጸው። ሪያል ማድሪድ ሌላ የውድድር ዓመት ያለ ምንም ዋንጫ በማጠናቀቁ ፍሎሬንቲኖ ፔሬዝ ወደ ከባድ እርምጃ ወይም ደግሞ ውሳኔ መግባታቸው ነው የተገለጸው። በዚህም አሰልጣኝ አርቤሎዋ ከኃላፊነት እንዲነሳም ተወስኗል። አዲስ አሰልጣኝ የመፈለግ ስራም ተጀምሯል። ጆዜ ሞሪኖ ክለቡን በድጋሚ እንዲረከብ በዋና እጩነት የቀረቡ ሲሆን ድርድር እየተደረገም ነው የተገለጸው። በክረምት የዝውውር መስኮት በክለቡ ስብስብ ላይ መጠነ ሰፊ ለውጥ ለማድረግም እንዲሁ ታቅዷል። በቪኒሲየስ ጁኒየር እንዲሁም ደግሞ በኪሊያን ምባፔ መካከል ያለው አለመግባባት ለቡድኑ ውጤት መበላሸት አንዱ ምክንያት እንደሆነም ታምኗል። መልበሻ ክፍል ውስጥ ተጫዋቾች የሚያረጋጋና የሚመራ ጠንካራ መሪ አለመኖሩ ክለቡን ለከፍተኛ ቀውስም ታድርጎታል። ይህም ፍሎሬንቲኖ ፔሬዝ ለመፍታት አጥብቆ ይመራዋል ተብሎ እንደሚጠበቅ ነው መረጃዎች እያሳዩም የሚገኙት። በአርሰናል እንዲሁም ደግሞ ፓሪስ ሰን ዠርሜን መካከል የሚደረገው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ የሚመሩት ዳኞችም ታውቋል። በሃንጋሪ ቡዳፔስት ላይ የሚደረገው ተጠባቂ ጨዋታ ጀርመናዊ ዳኛ ዳንኤል ሄበርስት እንዲሁ እንደሚመሩት ነው እየተገለጸም የሚገኘው። በመሃል ዳኝነት እንደሚመሩት ተመርጧል። ዋና ዳኛው ባለፉት ሳምንታት አርሰናል አትሌቲኮ ማድሪድን 1-0 ባሸነፈበት ጨዋታ መምራታቸው አይዘነጋም። አርሰናል ከዚህ በፊት በዳኛው እየተመራ 4 ጨዋታዎች አድርጎ ሁሉንም ማሸነፍም ችሏል። የፍጻሜው ጨዋታ ግንቦት 22 2018 ዓ.ም በቡዳፔስት ፑሽካሽ አሬና ስቴዲየም የሚደረግም ነው የሚሆነው። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ የዓለም ዋንጫ ስብስባቸውን በቀጣይ ሳምንት ያሳውቃሉ ተብሎም ይጠበቃል። አሰልጣኙ በትላንትናው ዕለት በቅድሚያ የመረጧቸው 55 ተጫዋቾች ይፋም አድርጓል። በዚህም የመጀመሪያው ስብስብ ውስጥ አሰልጣኝ ካርሎ አንቸሎቲ ኔይማርን አካቷል። ኔይማር በዓለም ዋንጫ መሳተፍ አለመሳተፉ በሚቀጥለው ሳምንት እንደሚታወቅ ነው እየተገለጸ የሚገኘው። ከዚህ በፊት ጠንክሮ የሚሰራ ከሆነ ይሳተፋል፣ አለበለዚያ ግን ከውድድሩ የሚወጣበት እድልም አለ ሲሉ ገልጾምም ነበር። ሌላኛው ሜሲ በዓለም ዋንጫ ስብስብ መካተቱም ነው የተገለጸው። የአርጀንቲና ብሔራዊ ቡድን አሰልጣኝ ሊዮኔል ስካሎኒ ለዓለም ዋንጫ 55 ተጫዋቾችን ጥሪ ያደረጉ ሲሆን ለብሔራዊ ቡድን አምበል ሊዮኔል አንድሬስ ሜሲ በብሔራዊ ቡድን ስብስብ ውስጥ እንዲካተትም እንዲሁ አድርጓል። ሌላኛው ፓብሎ ዲባላ በብሔራዊ ቡድን ስብስብ ውስጥ ሳይካተት የቀረም ተጫዋች ነው። አሰልጣኙ በቀጣይ የሚፈልጓቸው ተጫዋቾች ለይተው የመጨረሻ ስብስባቸውን ያሳውቃሉ ተብሎ እንደሚጠበቅ መረጃዎችም ያሳዩ ሲሆን ሊዮኔል አንድሬስ ሜሲ ሌላኛው መረጃ የኢንተር ሚያሚ የሳምንቱ ምርጥ ተጫዋች እንዲሁም ደግሞ የኤምኤልኤስ የሳምንቱ ምርጥ ተጫዋች በመባል መመረጡ ነው እየተመለከት ነው። 4-2 በሆኑ ባሸነፈበት ጨዋታ እንግዲህ ጎል እንዲሁም ደግሞ አሲስት ማስመዝገቡን የሚረሳ ጉዳይ አይደለም። ሊዮኔል አንድሬስ ሜሲ ዌስትሃም ዩናይትዶች ከአርሰናል ጋር በተደረገው ጨዋታ
ስለ ቫር የሻረበትን ሁኔታ ቅሬታ ለማቅረብ በአሁኑ ሰዓት ላይ መረጃዎች እየወጡም ይገኛሉ። ክለቡ የካሌም ዊልሰን ዘግይቶ ያስቆጠረው አቻነት ውጤት ለምን እንደተገለጸ ለማብራራት እንግዲህ የእንግሊዝ ዳኞች ኮሚቴ እንደሚያነጋግር ነው በአሁኑ ሰዓት ላይ ሳሚኮ ሞክቤል መረጃውን አገኘሁት እያለ የሚገኘው። ዴቪድ ራያ ነበር እንግዲህ እጁ ተይዞ ይህ ጎል የተቆጠረው። ነገር ግን ከቫር በኋላ ዳኛው በተለይም የቫር ዳኛው እንግዲህ ዳረን ኢንግላንድ ከተናገሩ በኋላ ይህ ነገር እንዲሁ እንዲሻር ተደርጎም ነበር። ከዛም በኋላ በአሁኑ ሰዓት ላይ ዌስትሃሞች ጥያቄ እንደሚያቀርቡ ነው የተገለጸው። 1-0 ሲመሩ ቆይተው 1 ደቂቃ በቀረበት ሰዓት ላይ ነበር እቺ ጎል መቆጠር የቻለችው። ነገር ግን በቫር ምክንያት መሻሩንም ተመልክተናል። ሌላኛው ኖሜኒ ማዴኬ አንድ ሀሳቡን ሰጥቷል። ቼልሲን የለቀቁት አርሰናል በቅልቡ ዋንጫውን እንደሚያሸንፍ ስለማስብ ነው። ስለዚህ የዚያ ስኬት አካል መሆንን ፈልጌ ነበር፣ ለዚህም ነው ወደ አርሰናል የመጣሁት ሲል ተናግሯል። ከዚህ በፊት እንግዲህ ቼልሲ እያለ አንድ ሀሳቡን ሰጥቶ ነበር። ደግሜ እናገራለሁ፣ በለንደን ውስጥ ትልቁ ክለብ ቼልሲም ብቻ ነው። በሌላው መንገድ እውነቱን እንነጋገር ከተባለ ቼልሲ ከዓለም ታላቅ ክለቦች አንዱ ነው ሲል ተናግሮም ነበር። በአሁኑ ሰዓት ላይ አርሰናል ግን የእንግሊዝ ፕሪሚየር ሊግን ዋንጫ እንደሚያነሳ ለዛም ሲል ወደ አርሰናል መምጣቱን ነው እየተገለጸም የሚገኘው። ሌላኛው ቤን ዋይት በዌስትሃም ጨዋታ ከባድ የጉልበት ጉዳት ካጋጠመው በኋላ በሜዳ ላይ እንዲሁም ደግሞ በመልበሻ ክፍል ውስጥ ከተደረገው የመጀመሪያ ምርመራዎች በኋላ ተጨማሪ ምርመራዎችን ለማድረግ በዝግጅት ላይ ይገኛል። ከባዱ ግጭት ከተከሰተ በኋላ ህመሙ በቤን ዋይት ላይ በግልጽ ታይቷል። እናም በጉልበቱ ላይ መሳሪያ አድርጎ ለንደን ስቴዲየም ላይ እንዲሁ ሲወጣ ተመልክተነውም ነበር። ይህ ነገር ምናልባትም አሳሳቢ ሊሆን ይችላል ሲል ሪያን ታይለር ስፖርት እየገለጸም ነው የሚገኘው። ሌላኛው ሪካርዶ ካላፊዮሪ ከጎሉ በኋላ በደጋፊዎች ፊት ደስታውን ለማክበር ከቡድኑ አጋሮቹ ጋር ሮጦ ስለነበር ምክንያት ምን እንደሆነ ስጋት እንደሌለበት በአሁኑ ሰዓት ላይ እየተገለጸም ይገኛል። ሪካርዶ ካላፊዮሪ ሊመለስ ስለሚችልበት ጉዳት በጣም ቢጨነቅ ኖሮ በተቀያሪ ወንበር ላይ ሆኖ ይህን ነገር ይመለከት ነበር። ነገር ግን በአሁኑ ሰዓት ላይ በጨዋታው ላይ በተለይም እየሮጠ ከነሱ ጋር መቀላቀሉ ከባድ ጉዳት እንደሌለበት ለቀጣዩ ጨዋታዎች ዝግጁ የሚሆንበት እድል ሰፊ እንደሆነ ነው እየተገለጸ የሚገኘው። ይህ ጣሊያናዊ ተጫዋች እንግዲህ በአርሰናል ቤት ድንቅ ጊዜውን እያሳለፈ ይገኛል። ነገር ግን ኮንሲስተንት ሊሆን አልቻለም በጉዳቶች ምክንያት። እንግዲህ በዚህ ዓመት በተለያዩ ጨዋታዎች ላይ በወሳኝ ጨዋታዎች ላይ ሳይገኝም ቆይቷል። በቅርቡ እንኳን ብንመለከት እንግዲህ በአውሮፓ ሻምፒዮንስ ሊጉ በመልስ ጨዋታ ነበር የተመለከትነው። በዛ ጨዋታ ላይ መገኘቱ እጅግ በጣም ድንቅ ሆኖለትም ነበር። እንዲሁ ደግሞ ከዛም በኋላ ዳግም ጉዳት አጋጥሞት በአሁኑ ሰዓት ላይ እንግዲህ በቤንችነት እንዲሁ የተቀመጠም ተጫዋች ነው። እንግሊዛዊ የመስመር አጥቂ የሆነው ማርከስ ራሽፎርድ ለ23 ዓመታት ያክል በዩናይትድ ቆይቻለሁ፣ አንዳንድ ጊዜ ለውጦች ያስፈልጋሉ በማለት ሀሳቡንም ሰጥቷል። በተጨማሪም በባርሴሎና መቆየት እንደሚፈልግ በግልጽም ነው የተናገረው። ባርሴሎናዎች በበኩላቸው ዩናይትድ የጠየቀውን የ26 ሚሊዮን ፓውንድ ለመክፈል ይልቅ በድጋሚ በውሰት ለማቆየት ፍላጎት እንዳላቸው ነው የተገለጸው። በስፔን ላሊጋ እንግዲህ ዋንጫውን ማንሳት የቻለው ይህ ተጫዋች በህይወት ታሪኩ እንግዲህ የሊግ ዋንጫውን የመጀመሪያውን ነው እንዲሁ ማሳካት የቻለው። በተለይም በኤል ክላሲኮ ጨዋታ ላይ እጅግ ድንቅ የሆነች የቅጣት ምት ኳስ ማስቆጠርም ችሏል። በባርሴሎና ቤት መቆየት እፈልጋለሁ፣ ነገር ግን የኔ ሁኔታ አይደለም፣ እኔ አስማት አይደለሁም፣ እዚሁ መቆየት ብፈልግም ማድረግ አልችልም፣ በሚቀጥሉት ጊዜያት ምን እንደሚሆን አብረን እንመለከታለን ሲል ነው እየገለጸም የሚገኘው። ማርከስ ራሽፎርድ ስለ ቆይታው አስማተኛ አይደለሁም፣ እንዲህ በሆን ኖሮ በባርሴሎና እቆይም ነበር ሲል እንዲሁ መናገሩን ነው እየሰማንም የምንገኘው። ማንቸስተር ዩናይትዶች አዲሱን የሜዳቸውን ማሊያ ማለትም ሆም ኪት መልበሻ ውስጥ እንግዲህ በግንቦት 7 ከኖቲንጋም ፎረስት ጋር በሚያደርጉት ጨዋታ ላይ ለብሶት ይገቡታል ተብሎም ይጠበቃል። የቀጣይ ዓመት የማንቸስተር ዩናይትድ ሆም ኪት እንግዲህ በቀጣይ ጨዋታ ላይ እንደምንመለከተው ነው እየተገለጸም የሚገኘው። ከኖቲንጋም ፎረስት ጋር በሜዳው በሚያደርገው ጨዋታ ላይ ማንቸስተር ዩናይትድ ይህንን ማሊያ ለብሶት እንደሚገባ መረጃዎች እያሳዩም ይገኛሉ። ቲጃኒ ራይንደርስ ይናገራል። ከማንቸስተር ሲቲ ጋር የአውሮፓ ሻምፒዮንስ ሊግ ዋንጫ እንደማሸነፍ ተስፋም አድርጋለሁ፣ በሚቀጥለው የውድድር ዘመን የተሻለኝን ሁሉ አድርጋለሁ ሲልም ይናገራል። ፔፕ ጋርዲዮላም ሲናገር ጀርሚ ዶኩ የቪኒሲየስ ጁኒየር እንዲሁም ደግሞ የላሚን ያማል ደረጃ ላይ መድረስ በዓለም ላይ ካሉ ምርጥ የክንፍ ተጫዋቾች አንዱ መሆን ይችላል ሲል ይናገራል። እነዚህ ሁለቱ በአሁኑ ሰዓት ላይ በዓለም ላይ ያሉ ምርጥ የክንፍ ተጫዋቾች ናቸው ሲሉ የገለጹ ሲሆን ምናልባትም ጀርሚ ዶኩ በዛ ደረጃ ላይ መጫወት የሚችል አቅም ያለው ተጫዋች ነው ሲሉም ይቀጥላሉ። በሚቀጥሉት ጨዋታዎች ላይ በቡድኑ ውስጥ የተጫዋቾች መለዋወጥ አደርጋለሁም ሲሉ እንዲሁ መናገራቸው ነው እየተገለጸም የሚገኘው። አንዳንድ ተጫዋቾችን ወደ አሰላለፍ እንደሚመጡ ፍንጭ መስጠትም ችሏል። ሊቨርፑል ዲያጎ ጆታ ሐውልቱን ይፋ ማድረጉም ተገልጿል። ሊቨርፑል በመኪና አደጋ ሕይወቱ ስላለፈው ዲያጎ ጆታ መታሰቢያ ሐውልት አንፊልድ ላይ እንደሚገነባ መግለጹ ይታወቃል። አሁን ላይ ሊቨርፑል ለዲያጎ ጆታ እንዲሁም ደግሞ ወንድሙ በሚገነባው ቋሚ ሐውልት ምስል ይፋም አድርጓል። በስቴዲየሙ ዋና መቀመጫ አካባቢ የሚቀመጡ ሐውልት
ቶኒ ፎሬቨር የሚል ርዕስ ተሰጥቶት እንደሆነ ነው እየተገለጸም የሚገኘው። ሊቨርፑል ዲያጎ ጆታ በክለቡ እየለብሰው የነበረው 20 ቁጥር ማሊያ ጡረታ ማውጣታቸው የሚዘነጋም ጉዳይም አይደለም። በዚህ ምክንያት ፎሬቨር ቶኒ የሚል እንግዲህ እንዲሁ ስም እያወጡ ሲሆን ምናልባትም በቅርብ ጊዜያት ይህንን የምንመለከትም ይሆናል። ጀርሚ ጃኩዌት የሬንስን ደጋፊዎች ትላንትና ተሰናብቶም ነበር። ከሚቀጥለው የውድድር ዘመን ጀምሮ በሊቨርፑል የምንመለከተው እንደሆነ እየተገለጸም ይገኛል። አምና ነበር መፈረም የቻለው፣ ነገር ግን እስከ ክረምት ድረስ እዛው እንደሚቆይ ተስማምተውም ነበር። በክረምት እንዲሁ እንደሚመጣም እየተገለጸም ይገኛል። ዘጋርዲያን አንዲ ሃንተር ሀሳቡን ይሰጣል። የሊቨርፑል ደጋፊዎች ተቃውሞ የጀመረው በውጤቱ ወይም ደግሞ በሪዮኖ ጎማ በመቀየሩ ብቻ አይደለም። ዋናው ምክንያት ስሎት የሚከተለው አሰልቺና ወደ ኋላ የሚያደላ አጨዋወት ነው ሲሉም እንዲሁ ይገልጸዋል። ይህ ቅሬታ ከዩናይትድ ጨዋታ ጀምሮ እየታየ ሲሆን ሊቨርፑል በሜዳው ላይ ግፊት ለማድረግ ይልቅ ተገቢ ያልሆነ ጥንቃቄን መምረጡ እንዲሁም ደግሞ ለተጋጣሚው ቼልሲ የጨዋታ የበላይነት አሳልፈው መስጠቱ ደጋፊውን ክፉኛ ማስቆጣቱ መረጃዎች ያሳያሉ። ባለፈው ሪያን ግራቨንፐርች ደጋፊዎች የግዴታችን እኛን መደገፍ አለባቸው የሚል አስተያየት ሰጥቶም ነበር። ታዲያ አሁን ላይ ጎሜዝ ስለሱ ምላሽ በሚል መልስ ሰጥቷል። እንዲህም ሲል ተናግሯል። ጆ ጎሜዝ ስለ ደጋፊዎች ተቃውሞም ሲናገር ደጋፊዎቻችን በልፋትና ላብ ያገኙትን ገንዘብ ከፍለው ነው እኛን ለማየት የሚመጡት። ስለዚህ ልክ እንደሚደገፉን ሁሉ ነገሮች ባልተሳኩ ጊዜ ያላቸውን ቅሬታ የመግለጽ ሙሉ መብት አላቸው ሲል ጆ ጎሜዝ ይናገራል። እዚህ ብዙ ደስ የሚሉ ጊዜያትን ላሳለፍን ለኛ አንጋፋዎቹ ተጫዋቾች ተቃውሞ በጣም ያማል። ነገር ግን የሚሰማህ ወይም ደግሞ ከዚህ ደግሞ እነዚህ ክለብ ውስጥ መቆየት የለብህም የሚል ስሜት ሊሰማህም ይችላል ሲልም ይገልጻል። በዚህ ወቅት በክለቡ ውስጥ ትልቅ ብስጭትም አለ። በአሰልጣኝ ቡድኑ እንዲሁም ደግሞ በተጫዋቾች መካከል በርካታ ስብሰባዎች እንዲሁም ደግሞ ክርክሮች እየተደረጉም ይገኛሉ ሲልም ይገልጻል። ጆ ጎሜዝ ስለ መልበሻ ክፍሉ ሁኔታም ሲናገር በመጀመሪያ ሁላችንም ውጤታማ መሆን እንፈልጋለን፣ ነገር ግን በማንኛውም የስራ ቦታ ላይ የሰዎች ለውጥ ሊኖር ነገሮችን መስመር ሊያዝ ይችላሉ ሲልም ነው የሚገልጸው። ዘንድሮ የምንመለከተው ታክቲክ ባለፈው ዓመት ውጤታማም ነበር፣ አሁን ላይ ግን እንደ ቀድሞ ፈጣን እንዲሁም ደግሞ ሳቢ አይደለም ሲልም ነው የሚናገረው። ይህም አንዳንድ ጊዜ ብስጭት ይፈጥራል። በመልበሻ ክፍላችን ውስጥ ብዙ ውይይቶች እንዲሁም ደግሞ ስብሰባዎች እየተደረጉ ነው የሚገኙት፣ ምክንያቱም ውጤቱ ሁላችንንም አሳዝኖናል። አሁን ላይ ዋናው ግባችን የአውሮፓ ሻምፒዮንስ ሊግ ተሳትፎን ማረጋገጥ ነው ሲልም እንዲሁ ይናገራል። ጆ ጎሜዝ በአዲሶቹ ተጫዋቾች ልምምድ ክፍል ላይ ያለውን ሁኔታ ሲጠየቅም እኛ ዝም ብለን በየቀኑ መተን ወደ ቤታችን አንሄድም፣ እዚህ ብዙ ውይይቶች ይደረጋሉ። በልምምድ ወቅትም የክለቡን ትልቅነት ለማስረዳት መሞከር የሁላችንም ተጫዋቾች በተለይም ልምድ ያለን ሰዎች ኃላፊነት ነው ሲልም ይገልጻል። ይህ የሊቨርፑል ከፍተኛ ተስፋ እንዲሁም ደግሞ ጫና ያለበትን ቦታ ነው። ይህንን ለመረዳት እንዲሁም ሙሉ ምስሉን ለማየት ደግሞ ጊዜው ይወስዳል ሲልም ይገልጻል። እርስ በርስ ለመደጋገፍ እንዲሁም ደግሞ ጨዋታዎችን ጭንቅላት ላይ ትክክለኛውን አቅጣጫ ለመለየት የተቻለን ሁሉ ማድረግም አለብን ሲል ይናገራል። የደጋፊዎች ተቃውሞ ስሎት ላይ ነው ወይስ ደግሞ ለተጫዋቾች ነው ተብሎ ተጠይቆም ነበር። በዛ ጉዳይ ላይ አስተያየት መስጠት ወይም ደግሞ መረጃ ልሰጣችሁ አልችልም። ነገር ግን በዋነኛነት ጨዋታውን ብናሸንፍ ኖሮ ምንም አይነት የተቃውሞ ጨዋታ አይኖርም ነበር። ስለዚህ እኛ ማድረግ ያለብንን እንዲሁም ደግሞ መለወጥ የምንችለውን ክፍሉን ማሸነፍ ብቻም ነበር። ነገር ግን ይህንን አላደረግንም፣ ይህም እኛንም ይነካናል ሲል መናገሩን ነው እንዲሁ እየሰማ ነው። ሌላኛው ሌስ ስቴልም ይናገራል። ደጋፊዎችን ያስቆጣው ውጤቱ ብቻ እንዳልሆነ ቡድኑ ሜዳ ላይ ያሳየው ፍላጎት አልባነት እንጂ ሲልም ነው የሚገልጸው። ሊቨርፑል ተጭኖ ተጫውቶ ጎል ለማስቆጠር ተቃርቦ ግብ ጠባቂው አድኖበት ወይም ደግሞ ኳስ ደጋግሞ ስቶ ነጥብ ቢጥል ደጋፊው ይረዳውም ነበር። ነገር ግን ለስድስት ተከታታይ ጨዋታዎች ሲሸነፍ ከነበረ ቡድን ጋር አቻ ለመውጣት የቆረጠ የሚመስለው የሊቨርፑል አሰልቺ አጨዋወት ለደጋፊዎች ምንም አይነት መነቃቃት አልፈጠረም ሲል ይገልጻል። ሉዊስ ስቲል ዴይሊ ሜል ላይ እንዲሁ ሲቀጥል ጉዳዩን በሚስጥር ለመያዝ ጥረት ቢደረግም በአርኔ ስሎት እንዲሁም ደግሞ በመሐመድ ሳላህ መካከል በታህሳስ ወር ተነስቶ የነበረው አለመግባባት ብዙዎቹን ከገመቱት በላይ እጅግ እየከፋ እንደነበር ነው የሚያስታውሰው። ያ ክስተት አስቀድሞ በቡድኑ ወይም ደግሞ ጉዳቱ አመዝኗል። በዘንድሮ የውድድር ዘመን ላይም ጥላቸቱን እንዲሁ አጠልሽቷል ሲልም ይገልጸዋል። በቀጣዩ የውድድር ዘመን ሳላህ፣ ሮበርትሰን እንዲሁም ደግሞ ምናልባትም አሊሰን ከክለቡ የሚለቁ በመሆኑ ስሎት የራሱን አዲስ ቡድን የመገንባት እድልም ይኖረዋል። ሆኖም ግን የቡድኑ ሁኔታ ካልተሻሻለ ምንም አይነት ሰበብ ተቀባይነት አይኖረውም ሲል መናገሩም ነው እንዲሁ እየሰማንም የምንገኘው። ሞሳላ የመልቀቁ ምክንያት ከስሎት ጋር የተፈጠረው ግጭት መሆኑ አሁን ላይ እጅግ እየተበራከቱ ያሉ መረጃዎች እያረጋገጡት መጥተዋል ሲል ይሁ ዘገባም ያመላክተናል።
ሪያል ማድሪዶች ጆዜ ሞሪኖን አዲሱ የክለቡ አሰልጣኝ አድርጎ ለመቅጠር ከፍተኛ ደረጃ ላይም ደርሷል። ንግግሮች በአዎንታዊ መልኩ የቀጠሉ ሲሆን አሁን ላይ 100% ማለት በሚቻልበት ደረጃ ላይ ያለቀ ጉዳይ መስሏል። የጊዜ ጉዳይ እንጂ ጆዜ ሞሪኖ ወደ ሪያል ማድሪድ ተመልሷል ሲል ፋብሪዚዮ ሮማኖ እያስነበበም ይገኛል። በአሁኑ ሰዓት ላይ ያሉ መረጃዎች በስፋት ይህ አሰልጣኝ የመመለስ እድሉ ሰፊ ነው። በተለይም እንግዲህ ከዚህ በፊት ካርሎ አንቸሎቲ ነበር እንግዲህ ዳግም ወደ ሳንቲያጎ በርናቦ መመለስም የቻሉት። በአሁኑ ሰዓት ላይ ደግሞ ሌላኛው ዘ ስፔሻል ዋን ጆዜ ሞሪኖ የመመለስ እድላቸው ሰፊ ነው ሲልም ይገልጻል። ብዙ ነገሮችን ተወያይተዋል። ነገር ግን አሁንም ቢሆን መረጃዎች እንደሚያሳዩት ከሆነ የመምጣት እድላቸው ሰፊ ነው። ይህም እንመለከተዋለን ሲልም ይገልጻል። ዲያሮ አት ደግሞ ፍሎሬንቲኖ ፔሬዝን ጨምሮ የሪያል ማድሪድ ቦርድ በቡድኑ ላይ ጥልቅ እንዲሁም ደግሞ አስቸኳይ ለውጦች እንደሚያስፈልጉም ያምናሉ። ነገር ግን ቪኒሲየስ ጁኒየር፣ ኪሊያን ምባፔ እንዲሁም ደግሞ ጁድ ቤሊንጋም በእነዚህ ሶስቱ ተጫዋቾች ላይ አሁንም ቲሙ ይዋቀራል፣ ይሰራል ሲሉ ነው ዲያሮአስ መረጃውን እያሳየም የሚገኘው። ራሞን አልቫሬዝ ደግሞ ሪያል ማድሪድ የመልበሻ ክፍል ውስጥ ከፍተኛ ተጽዕኖ ያላቸው ተጫዋቾች ፍሬድሪኮ ቫልቬርዴ በዚህ ክረምት ክለቡን ለቆ እንዲወጣ ክለቡን እየጠየቁ እንደሚገኙ ያገኙት መረጃ ያሳያል ሲልም ይገልጻል። ቫልቬርዴ በሪያል ማድሪድ ቤት ባለው ረጅም እንዲሁም ደግሞ ስኬታማ ታሪክ ምክንያት ጉዳዩ እጅግ በጣም ውስብስብ ሆኗል ሲልም ሀሳቡን ይገልጻል። በተለይም እንግዲህ ከኦሪዮል ሸዋሚኒ ጋር የነበረው እሰጥ አገባ ውስጥ መግባቱን ተከትሎ እንግዲህ በርካታ ሀሳቦች እየወጡም ይገኛሉ። በኤል ክላሲኮ ሽንፈት ምክንያት ሪያል ማድሪድ ያለው ትርምስም ቀጥሏል። የተጫዋቾች መልበሻ ክፍል ውስጥ በውጥረትም ተሞልቷል። በተጫዋቾች እንዲሁም በአሰልጣኝ ቡድኑ ላይም ከፍተኛ ትችትም እየቀረበም ይገኛል። ቡድኑ ከባርሴሎና የተመለሰው ከጨዋታው በፊት ከነበረው በባሰ ሁኔታ ላይ ሆኖም ነው። ይህም በጨዋታው ብቃትም ሆነ በስነልቦና ደረጃ ላይም አይገኝም። በተለይም በባርሴሎና በሜዳው እንዲሁም ደግሞ ከሜዳው ውጪ በነበረው ግልጽ የበላይነትም ምክንያት ሲልም ይገልጻል። የክለቡ ደጋፊዎች ትዕግስት እያጡም ይገኛሉ። ቀጣዩ በሳንቲያጎ በርናቦ የሚደረገው ጨዋታ ደጋፊዎች ቁጣ የሚገለጽበት እንዲሁም በቡድን ውስጥ ባሉ አካላት ሁሉ አጠቃላይ ተጠያቂነት የሚቀርብበት ምሽት ይሆናል ተብሎ እንደሚጠበቅ አሰም ያስነብባል። ፍሎሬንቲኖ ፔሬዝ ለሱ ቅርብ የሆኑ አካላት ባደረጉት ትንታኔ የቡድኑ ጥራት አሁንም እንዳለ ምንም ላይ መድረሳቸው መረጃዎችም ያሳያሉ። ፕሬዚዳንቱ በዣቪ አሎንሶ እንዲሁም ደግሞ በአርቤሎ ስር ብቃታቸው እየቀነሰ በርካታ ተጫዋቾች ከአሰልጣኝ ቡድኑ ተገቢውን ሞቲቬሽን ካገኙ ወደ ቀድሞ ቦታቸው ይመለሳሉ የሚል እምነት እንዳላቸው ነው መረጃዎችም የሚያሳዩት። ሃንሲ ፊሊክም ዋንጫው ይገባናል፣ በጣም ተደስተናል ሲሉ መናገራቸውንም ነው የሰማነው። ባርሴሎናን እወደዋለሁ ያሉት ሃንሲ ፊሊክ ለክለቡ አርማ 90 ደቂቃ እንፋለማለን፣ ሁላችንም አንድ ቤተሰብ ነን ሲሉም ነው የተናገሩት። አክሎም ለሁለተኛ ጊዜ አድርገናል፣ በጣም ደስተኞች ነን፣ ዋንጫው ይገባናል ሲሉም ነው የተናገሩት። ስለ ሪያል ማድሪድ ያነሱት ሃንሲ ፊሊክ ማድሪድ አሁንም ምርጥ ቡድን ነው፣ እነሱን ማሸነፍ ቀላል አልነበረም፣ ነገር ግን ተሳክቶልናል ሲሉም ገልጿል። ዲያጎ ሲሞኔም ስለ ዋንጫው ሲናገሩ ባርሳ ላሊጋን ስለማሸነፉ ተጠይቀውም ነበር። እኛ ሙሉን የውድድር ዓመት ስንመለከተው ነው የቆየው ነው። እነሱ የዓለም ምርጥ ቡድንም ናቸው፣ ሙሉ በሙሉ ይገባቸዋል። ትላንትናም ጨዋታውን እያየሁ የነበርኩበት ብዙ ጋዜጠኞች እንዲሁ ቃሉም ይናገሩም ነበር። ሁለተኛ ዋንጫዎችን እንደሚያነሱ በዚህ ዓመትም እርግጠኛ ነበርኩኝ ሲል መናገራቸውን ነው የሰማ ነው። ጋቪም ይናገራል። የዓለም ዋንጫ አሸናፊ ቅድመ ግምቱ አሁንም የአርጀንቲና ነው ሲል የስፔናዊ ይህ ተጫዋች ይናገራል። ስፔናዊ የባርሴሎና ተጫዋች ጋቪ አርጀንቲና ቀጣዩን የዓለም ዋንጫ የማሸነፍ እድል እንዳላትም የገለጸ ሲሆን አርጀንቲና ትልቅ የማሸነፍ እድል ያላት ሀገር ነች፣ ምክንያቱም የወቅቱ ሻምፒዮን እነሱ ናቸው ሲልም ይገልጻል። ሊዮኔል አንድሬስ ሜሲ አሁንም የዓለማችን ምርጡ ተጫዋች ነው ያለው ጋቪ እሱ እስከተጫወተ ድረስ አርጀንቲና ምርጡ ቡድን ነች ሲልም ይገልጻል። ሪኮርድ ፖርቹጋል ያወጣው መረጃ ደግሞ ከ2026 የዓለም ዋንጫ በኋላ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ራሱን ከብሔራዊ ቡድን ውጪ ወይም ደግሞ ራሱን ያገላል ሲልም ነው እየገለጸ የሚገኘው። የመጨረሻው የዓለም ዋንጫ እንደሆነ እወቁ፣ እንዳለቀ ራሱን ሪታየር የሚያደርግበት ጊዜ በአሁኑ ሰዓት ላይ ነው። ይህ ተጫዋች በአሁኑ ሰዓት ላይ የመጨረሻውም ይሆናል። በፖርቹጋልም ምን እንደምንመለከት አናውቅም። ነገር ግን ተጫዋቾቹ ምናልባትም ለሱ ብዙ ነገራቸውን ሊሰጡም ይችላሉ። ተጠባቂው ጊዜ አሁን ነው ሲልም ሪፖርት ፖርቹጋል እያስነበበም ይገኛል። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የማክሰኞ የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆኑ በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ተመኘን።